እንጂ አታውቀውም ጭራሽ። በእኔ ስልክ ደውሎ አያውቅም። ያቺ አሜሪካ ሄደችው የመጀመሪያ ገርል ፍሬንዴ ማለት በእሷ ስልክ ያው ፕሮሰሷ ሲደረግ አንዴ ታይተናል። አብረን ጎን ለጎን የነበር ነው አይተሃል። እንግዲህ ፎቶ ሲያሳይ ነበር ሀቢባ ቤት ስክሪንሻት ያደረገው መኪና ውስጥ ሆኜ ማለት ዳትሲት እሱን መረጃ እንግዲህ በእሷ ስልክ ሲደወል የነበረ ነው እንግዲህ ፎቶ እንትን ያለው ማለት ስለዚህ ከሱ ኦኬ ቀጥል ጆከር እንትና ቲና የምትባለው ልጅ ታውቃታለህ? ቲና የምትባል ልጅ አላውቅም እኔ። እሺ ያ ከሆነ ሁላቸውም ለምን አካውንታቸውን ደብቀው ሊከሱ ይችላሉ? ማንነታቸው እንዲታወቅ አይፈልጉማ። እሺ እነሱ ማንነታቸው እንዳይታወቅ አንተ ስም እየጠፋል። ለምን አንተ አካውንታቸውን ለምን አላጋለጥክም? ስራ ከሌለብህ እኔ እኮ ተናግሬያለሁ። ሀይባና በትክክለኛው አካውንታቸው ይምጡ፣ በትክክለኛ በቪዲዮ ወተን ልናወራ እንችላለን ስል የሴቶቹ መብት ይጠበቅ ስላለች ይሄ አግባብ የሴቶቹ መብት የአንተ መብት እየተነካ የሴት መብት ለምን ትላለህ? ለዛ ነው እኮ ጥዬ ወጣሁ። ቆይ አሁን ይሄ ቪዲዮ የተደበቀበት ፎቶአቸውን ቆይ አዳም ይሄን ጥያቄ እሱ ሳይሆን ሀቢባን ነው መጠየቅ ያለብን። የሴቶቹ ሀቢባን አይደለም እኔ እሱን ነው የምጠይቀው እኮ ይከበር አንተ እነሱን ይከበር አይደል? አዳምጠኝ። እኔ አንድ ጊዜ እኔ እኮ ወደ እሱ እየመጣሁለት ነው። አንተ ስምህ እሺ 84 ሴት ተባዛለህ እዚህ ደረሰ። ይሄ ከሆነ አንተ የእነሱን አካውንት ታውቃለህ አይደል? የቲክታክ ፎቶዋቸውን የሚለቁበት የተለያየ ነገር የሚለቁበትን አካውንት ለምሳሌ እኔ የአበበችን ነው ማውቀው እንጂ የሁለቱን አላውቅም። ለምን እሺ የዛች ኦፕን ወርልድ ምናምን የምትባለው ኦልሞስት ከ5 ዓመት በፊት በሌላ አፕሊኬሽን ነው ማውቃት። የስዊቲን ራሱ አላውቀውም። የአበበችን ለምን አላጋለጥክም አንተ? ለጊዜው የለኝም 70 እና 80 ፎሎወርስ ያለው ብቻ ነው አካውንት ያለኝ ብላ ሚዲያ ላይ ተናግራ ነበር። ግን በቪዲዮ እንውጣ ብዬ ስናገር የሴቶቹ መብት ይጠበቅ ብላኛለች። ይሄን ነው ለማውቀው። ሌላ ደግሞ ይኸውልህ እኔ ኮሜንት እያየሁ ልንገርህ፣ የልጁን ታቱ ተነቅሷል ምናምን ነገር ተብሏል። እጄ ላይ እኔ ልጁ ሙስሊም ነው። እኔ እንግዲህ እጄ ላይ ያለውን ነገር ንቅሳቶች ኦልሞስት 14 ዓመት ምናምን እየተነቀስኳቸው እነዚህ ታቶቼ ከሱ ጋር ኮምፕሊትሊ የሚገናኝ ነገርም የለም። እዚህ ጋር ያሉትም ደግሞ እኔን የሚወክሉ የራሴ ፍላጎት ያለኝ ስዕሎች ናቸው እጄ ላይ ያሉት። አልጨመርኩበትም። ከዛ በኋላ በአንደኛው እጄ ሙሉ ስለሆነ ማለት ክፍተትም የለውም። ማድረግ ያለብህ አሁን መረጃ ላይ የተባለው ለሀቢባ ይላኩላል። ልጆቹ ወደፊት መውጣት ካልቻሉ ፊታቸውን ማሳየት ካልቻሉ ሀቢባ ማየት አለባት። አለን የሚሉትን ኤቪደንስ ኤግዛክትሊ። እኔም እኮ የተናገርኩት ሪል መረጃ ቴክስት፣ እኔ ያወራሁት ቮይስ ሪከርድ ኤቭሪቲንግ ማለት ነው። እኔ ካወጡና መረጃ ካለ እኔ ጥፋተኛ እኮ በኢትዮጵያ 100 ምናምን አሁን እኔ እኮ መረጃውን በተደጋጋሚ እኛ ጠይቀናል። መረጃውን ስንጠይቅ የእርቃን ፎቶ ነው ወይስ ብለን ስንጠይቅ ማርቆስ የሚላቸው ወድሻለሁ፣ አፈቅርሻለሁ ስተኝ ስልኩን አትዝጊ ይሰማል። ስልኩን አትዝጊ ይላል። በዛን ልብሳቸውን ሲቀይሩ ወይ ሲገላለጡ ቪዲዮ ያደርጋቸዋል አለ የተባለ። ለዚህ ልመልስ መረጃ እኮ ያስፈልገዋል። ይሄ እኮ ተኝተው ሲገላበጡ ይሄ ከሆነ አሁን የልጁን ይጣራለት ወይም 1884 ስለተባለ የሆነ ግሩፕ ይመስረት፣ ሴቶች እዚያው ሚዲያ ላይ ተውጣጥተው ግሩፕ ቴሌግራም ላይ መስረት፣ ከሳሶቹ ሴቶች ይግቡ፣ መረጃቸውን ያቅርቡ። በምንም አይነት ነገር የማይሸወዱ ሀቢባ 4 ሴቶችን አድርገን እኛ ወንዶች ስለሆን እዛ ውስጥ ገብተን ከማየት ሴት ለሴት ችግር የለውም። ከዛ በኋላ ያላቸውን መረጃ እነዚህ ከሳሽ የተባሉት ያላቸውን መረጃ ያቅርቡ። 4ቱንም በሃይማኖታቸው አምጥተን እናስምላለን እዚህ ጋር አይታችኋል። ማስማል እኮ አያስፈልግም እኮ እነኚህ ሰዎች መረጃ ካላቸው ያደረጋቸውና ሴት ለሴት ተስማምተው ይስማሙ። አንድ ነገር መረዳት አለብህ። ይሄ ሰው ይጀንጅናቸው ይሰክሳቸው ዳስ ወንጀል አይደለም። እነዛ ወንጀል የሚባለውን ነገር ነው ፎከስ ማድረግ ያለብን። ይሄ ሰውዬ እንዲያደርግልሻለሁ እንዲሰቅልሻለሁ እኔ ያልኩበትን መንገድ ለምን መሰለህ? አሁን ማርቆስ የለም መጀመሪያ ዶክተር ይኸውልህ እንደ የጅል አስተሳሰብ ነው። 3 ሰዓት 4 ሰዓት 24 ሰዓት ስልክሽን አትዝጊ አለኝ ካለች ስልኳን ባዘጋው
ለፊት እንደዚህ አይደለም ቀጥ አድርጋ የምታስቀምጠው ታስቀምጠዋለች። አልጋዋ ላይ ነው ልታስቀምጠው የምችለው ገባ። አይምሯችን የሚሰራ ሰው ነው ነው ሊታይ የሚችለው ገባ። እና ሳልፍ ሴት እያያዘች ነው እንደምትዞረው በእንቅልፍ ልቧ። እኔም እኮ አልተቀበል ይሄንን ነገር እኔ እኮ ያልኳቸው አሁን እሱም 24 ሰዓት እንቅልፍ የለኝም ስራ የለኝም እንዴት ነው አላረኩም አልክ። እነሱ መረጃ አለ ከተባለ 4 ሰው ይውጣጣና ሴቶች ይግቡ ቴሌግራም ላይ እኛ ራሳችን መርጠን ቴሌግራም ላይ እናስቀምጣቸው። እነዚህ ከሳሽ ሴቶች ሂደው መረጃውን ይስጡ። ሴቶች ናቸው። ሴት ለሴት ተከስቻለሁ እንደዚህ እርቃን ነገር ተይዞብኝ እየተሰቃየ ራሴን ላጠፋ ነው ምናምን ይሄን ሁሉ ነገር አይተናል። ስለዚህ አድርገ ከሆነ አንተ እኛ ይሄ ትክክለኛ መረጃ አለ ብለው እነዚህኛ አንተ ባንተ ፊት ነው የምናስቀምጣቸው። እነዚህን ትልልቅ የሚባሉ ሲመለሱም አንተ እንድታምን መረጃውን ለማየታቸው በየሃይማኖታቸው አስምለን እንቀበላለን ወደ ሚዲያው። እኔ ፍቃደኛ ነኝ፣ በዚህ እስማማለሁ። መረጃ ባለው ነገር እሺ፣ መረጃ አለ ከተባለ ወተላ ለመሄድ ምን ማስያዣ አለን? ቲክታክን አጥፍተህ ብትሄድስ? ነው እኔ ቲክታኬንም አላጠፋም። እኔ አጥራም ያለው የሚኖረው እኛና ሲዘ እንትን እንለዋለን። ጆሮን ይዘን ነው የምናመጣው። ጆከር ባለፈው መረጃ ካላቸው ያምጡ። እኔ ሄጄ እሱን ያለበትንም ቦታ ቃለው ምን እላለሁ መክሰስ እንችላለን ትክክለኛ መረጃ ካላቸው ብያለሁ። አሁንም አልክድም ቃሌን ካመጡ አልተውክም። ያ ማንም ለማንም አይቆምም፣ ማንም ለማንም አይከላከልም። ሀቅ ግን ሁለት ሁሉ ጊዜ ሰው ዝም ብሎ ስማ፣ አንድ ያዳምጠኝ። ሁሉ ጊዜ እዚህ የተለመደው ነገር መጥቶ ሆነ ሰው ይለጠፍበትና የሆነ ነገር ይቀጠቀጣል። ያ ሰው ተቀጥቅጦ መፍትሄ አይገኝም። ልክ አሁን የዮኒ ቶሮንቶ አይነት ነው። አሁን መልስ አልተሰጠበትም የዮኒ ቶሮንቶ ጉዳይ አሁን በእንጥልጥል እንዳለ ነው። ልክ እንደዛ ሁሉም ሰው በእንጥልጥል እየቀረ ሁሉም ሰው እየተወነጀለ የሆኑ ሰዎች በሚፈልጉት መንገድ ጉዳያቸውን እያራመዱ መቆየት የለበትም። ገባ? ይሄ ትክክለኛ ነገር አይደለም። አንተ ሀቀኛ ከሆንክ ሁሉም ሰው ሀቀኛ ከሆነ ሁሌ ሀቅ መውጣት እኔ እኮ ሀቅ ጠየቅኩት እኮ ጃፒን የልጁን እኮ ያልኩት ነገር የለም እኮ አላችሁ ወይ መረጃ የሚባለውን ነገር ጠየቅን። አንድ ጊዜ እንቅልፍ ተኝተን 84 88 ተባለ አይደል? ልጁን እኔ አግኝቼዋለሁ እዚህ አሁን አገኘነው ጠየቅነው። የለኝም አላደረኩም አለ። ሀቢባ መረጃ አለ ይብላለች። ሀቢባን እኛ በስርዓት እንነጋገራለን ይበሏት። ያ ለምን ሰው ይበሏት። መውረድ ያለብን ሰዎች እንወርዳለን። ሀቢባና ልጁ ፊት ለፊት ይነጋገራሉ። እነዛን ጋር የሰው ስም መጥፋት የለበትም። አድርጎ ከሆነ እኛ አሁን ተያያዥ ነው እኮ የተለመደው። ጃፒ አንድ ጊዜ ጃፒ ከታይ ዳለው ጫጫታ ሳይሆን እኛ ተያያዥ ሙሉንና ጃፒን አገኘን ተያያዥ በምንም አይነት መንገድ መረጃ ካለ ወጥቶ ላይ ሄድ እሱን አሳልፈው ሙሉንም እኔ አውቃታለሁ አምናታለሁ። ጃፒ ይበልጥ እኔ ማለት ነኝ። ጆከር አንዷ ልጅ አለች ትግባ እያሉ ነው። ትግባ እኔ ሰውን ማስያዝ ምናምን ሰውን ማስያዝ ቦታ ላይ አቅላታለሁ። ራሳቸው ልጆች ይምጡና ሰዎቹ ራሳቸው ቢናገሩ ሀቢባም ለምን አብነት እኔ እኮ ይሄን ሀቢባን ያልኩት ለምን መሰለህ? እሷ ቤት ላይ ነው እንግዲህ 84 ድረስ የተደረደረ ይሄ ሁሉ ነገር የተወራ መረጃውም አለኝ ያለችው እሷ ናት። እኛ አሁን ዛሬ ላይ ነገሩ ከተቧካ በኋላ ነው ልጁን ያገኘነው አይደል? እዚህ ጋር አለ ይብላ የሴቶችም እንደዚህ ነው ካለች እሱም ስሙ መጥፋቱ የለበትም። እዚህ ጋር አሁን ልጁ ቲክታኩንም ና ሲባል ይመጣል፣ ውጣ ሲባል ይወጣል። እኛ ይሄን የምንለው ለምንድን ነው? ሙሉም አለ ጃፒም አለ፣ እኛ ኃላፊነቱን እንወስዳለን አሉ። የትም አይሄድም አሉ። ስለዚህ ይሄ ሁሉ መረጃ አለኝ፣ ይሄን የመሰለ እርቃም ፎቶ አለኝ፣ ራሴን ላጠፋ ነው ያ ሁሉ ነገር ሲባል ነበር። ይምጡ መተው ከተነጋገሩ በኋላ መረጃው መቼም የሴት ልጅ ገና እዚህ አውጥታችሁ አሳዩ አንልም። የሚሆነው ነገር ግን ምንድነው? በውስጥ ላይ ገብተው አራቱም የምናስቀምጣቸው የተለያዩ ሴቶች ገብተው ያለው መረጃ ሴቶችም ይሰጣሉ። እዚህ ጋር ሲመጡ ግን ምናልባት እኛ ለህዝቡም ለሁሉም ለሱም በሃይማኖታቸው አለ ካሉ በሃይማኖታቸው ምነው ይገባሉ። ስማ ጆከር አማን ጓደኛው ነው አንድ የሚታየው ማርቆስ ጓደኛው ነው አይደል? አማን በጣም የሚተዋወቁ የሚቀራረቡ ጓደኛው ነው። ትተማመንበታለህ። ችግር የለውም። ስለዚህ ግን ምንድነው ይሄ ልምለው ማለት አምጣው ጃፒ
ጃፒ አገናኘኝ ካላችሁ አምጣው ካላችሁ አመጣዋለሁ እንጂ እንደዛ አይነት ነገር አርጎ ከሆነ ለጥፎ ምናምን ከሆነ እኔ ምንም አይነት ኃላፊነት አልወስድም። አሁን የቆምኩት እሱ ያለቀውም ነው ምልኩ ማናችሁ አላረኩም ስላለ ነው። እኛ እኮ ለጥፎ አይውላ አማን እኛ ለጥፎ ለሚለው ነገር እኮ አይደለም። አሁን የሆነ መረጃ አለ ከተባለ ሸሽቶ ከወጣ እናንተ ያለ የሚኖርበትን ሀገር ታውቃላችሁ። መረጃ እኮ ያስፈልጋል እዚህ ጋር። ቆይ አሁን አደረገ እንበለው አይደል እንዴ? አደረገ ብላችሁ ሌላ ውስጥ ሳንገባ ፖለቲካው ሳንገባ ዮኒ ፖለቲካውን ተውኮ ዮኒ ትምጣ ልጅቷ አላረገም የሚለው ነገር አልጓል አላረገም የሚለው ነገር እንዲጸዳ መረጃ ይምጣ። መረጃ አዳምጪ። ቆይልሽ መረጃ ሲመጣ እንዳይደበቅ ነው የጆከር ሐሳብ። አይደበቅ ያለ ጃፒ ይሄ ልጅ እኮ ቢደበቅም ባይደበቅም ዮኒ ከዛ ትመልስልኛለህ። መረጃ አምጥተው ልጆቹ ማረጋገጫ ከሰጡ እንዳይደበቅ የምታውቁት እናንተ ናችሁ፣ ታመጡታላችሁ። መረጃ ከወጣ በኋላ በዚህ ግባ በዚህ ውጣ ተብሎ ጃፒ እኔ የትም አልሄድም። ታውቀኛለህ። እኔ የትም አልሄድም። ሙሉዬ ታውቀኛለች። ማንም ያውቀኛል። ችግር የለም። እኔ በዚህ ችግር የለብኝም። ፕላስ ደግሞ ማናቸው ከሳሽ ነው አለው በል አቢባ ምስል ከሰዋለች፣ አቢባ ወቅጣዋለች፣ ቀጥቅጣዋለች። ስለዚህ ትምጣና ታስመስክርበት። ያ እኔ በቀደምም ማርቆስ ምንድነው ያልኩት? እኔ ማርቆስን አውቀዋለሁ። ወጥቼ ነው ሚዲያ ላይ ተናገርኩት። ትክክለኛ እንትን አምጡ እኔ ያለበት ድረስ ሄጄ ትክክል ግን ዝም ብዬ ሄጄ አልነካካም ምንም ሳይኖር ካለ ግን አሁንም ብያለሁ እኔ ወንድሜ ለምን አይሆንም በክሬ በእንትኔ ነው እንጂ የምረዳው በእንደዚህ አይነት ነገር አልረዳው። ምክንያቱም እኔ ኪዱና ሀቢባን ጥሯት አሁን ተያያዥነት ያለው ትክክለኛ መረጃውን ሁለቱንም ፊት ለፊት አቅርበን ወንጃዮችንም ተወንጃዮችን የምናነጋግርበት ጊዜ ስለሆነ ጥሯት። አረ ይምጡ የምትል ከሆነ እዚህ ጋር ተነጋግረን እኛ ገስት ላይ እሱን ይዘን መግባት እንችላለን። ለምንድን ነው ሁሌ ይምጡ ማለት? ስማ አንዳንድ ጊዜ አንድ ነገር ልንገርህ። ሰውን ስትወነጅል ከሳለች አይደል? አቢባ ከሳዋለች። ይሄ ልጅ በውሸት ስሙን አጠልሽታለች። ይሄ ልጅ እኮ ሊኖር ይችላል። እውነትም ይሁን ውሸትም እኔ አላውቅም። አሁን እርግጠኛ አይደለሁም በሱ ገባ። እውነቱ እንዲወጣለት ግን የሰው ልጅ ቁጭ ብሎ የሁሉንም ሀሳብ መስማት አለብን። ሁላችንም ሀሳቡን ሰምቶ ሰው መፍረድ ካለበት ይፍረድ። ባገኙት ቁጥር 84 94 እያሉት አእምሮን ሊያሳብዱት ነው እንዴ? ይሄ ልጅ አሁን ቢያብድስ? ቆይ አሁን ሀቢባ የለችም ጃፒ እኔ እኮ ምን እንዳልኩ ካላችሁ አልኩኝ ወጥቼ እኔ ተጎርተናል ያላችሁ ስልኳን የምታውቁ ሰው ደውሉና አምጧት ብዬ ስለሆነ ትምጣና ያለውን ነገር ብታጣራ በጣም መልካም ነው። ይነጋገሩ ፊት ለፊት። ጆከር ከታች ግን አለ ይላሉ ሴቶቹ ይላሉ ኮመንት ላይ አይዶን ነው መግባት ሆነ ግለጹ። መሲ የትኛዋን ነው አስገቢያት አለሽ ልጅቷ ያልሽኝ? ካለች ትላክና ትግባ እና ያው እነሱ ስልክ ቁጥሯ የሚታወቀው ነው። ለምን ደውላችሁ? የትም ቤት ቢሆን ለሐቅ ነው አይደል? እዚህ ህዝብ ነው የሚሰማት አይደል? ፊት ለፊት ልጁ ጋር መነጋገር ትችላለች። ማናት ዋናዋ ከሳሽ? ሙዬ ዋናው ስሟ አበበች ናት። እስከ ቃል ድረስ ሌላ ወንጀል ያስገባል። አስገባት። ማን ነው? ባንቺ ነው ያላችሁ? አበባ ይላከችሁ በኮሜንት አሽቃባጭ ምናምን የምትሉት ምረ ገረዱላ እከካም መጀመሪያ እንደዛ አይነት ቦታ ላይ አትሳደብ። ዝም ብለህ ሰው በሰጠህ ነገር አይደለም ተሸክመ መሄድ ያለብህ። ከሁለቱም አሁን አትሳደብ። አሁን መሳደብ አይደለም እዚህ አሁን ታዲያ ምን አባታቸው እኔ ላይ አሽቃባጭ ምናምን ይላል። ማን አባ ነው? እኔ ለማንም አላሽቃብጥም። በቃ አንተ ደግሞ ሚዩት አድርገህ በእናትህ ሁሌ ስድብ እንትን አትበላ። ቁም ነገር እየተወራ ሚጣይ ይኸውልሽ እዚህ ጋር ማለት ነው አንድ ነጠላ የለበሰች ልጅ አለች። እሷ ሙሙይን ይዟል ማርቆስ ብላለች። አንድ ቁጥር ጻፊ ነግቢና መቼ ነው ሙሙይን ይዟል ማርቆስ ያለች? አንቺ ኮንተና አለ ረዛ ጃፒና ተሳደቡ ውረጂና አንቺ መስያ አስገቢያት። አሁን በቃላት ይዞኛል አይደለም። በዚህ ቀን ተደዋውለናል። ቴክስት
መጀመሪያ እኛ እርቃን ፎቶ እዚህ ይዛችሁ እንዳትመጡ። ቴክስቱን የተደዋወላችሁበትን ስትደዋወሉ የኖራችሁ ቮይስ ምናምን አላችሁ አይደል? ያንን ነገር እዚህ ጋር ማሰማት ትችላላችሁ። ከማርቆስ ቴክስት ራሱ ኤዲት መደረግ ይችላል። ቮይስ ዋናው ነገር የሱን ቮይስ የኔ ማር የኔ ፍቅር ስትለቃለቂ ትኖሪያለሽ። ባለ ጉዳዮች ብቻ ገስትላ ባለ ጉዳይ ግቡና እናስይዝላችሁ። በቃ ወንጀለኛ ከሆነ እናስይዝላችሁ። ቆይሽ ልስጥክላንተ ካለ አሁን እኮ ኤቪደንስ ነው። ኤቪደንስ ምን መሰለህ ኦፕን ማይንድ ነው። ኦፕን ማይንድ ሲከስን የተቀምጭ እዛው ሲያሰማ ብዙ ነገር ሲያወራ ና ኦፕን ማይንድንም ጥሩት። ስማ ጆከር ምን መሰለህ ትናንትና ላይቭ ተከፍቶ እያለ እንደዚህ ቁጭ ብሎ እየተወራ እያለ አንድ ልጅ መጣች። እቺ ሀቢባ ቤት የነበረች ልጅ ያየዋት ማለት ነው። ዋናዋ ካሳሽ የተባለችው ዱባይ የነበረች መጣ እዚህ ምንድነው ችግርሽ? ልንጠይቅሽ እንደዚህ ነው ምንድነው ይዞብሻል? እንዴት ነው የምትተዋወቁ ብሎ ዮኒ ሲጠይቃት ሁላችን እንዳለች ታውቃለህ። እናንተ እኔን መጠየቅ አትችሉም፣ እኔ ብቻ ነኝ የማወራው አለች። ማለት ልጅቷ ማንም ሰው እኔን መጠየቅ አይችልም፣ እኔ ብቻ ነኝ የማወራው፣ ዝም በሉ አለች። ከዛ እንደዚህማ አይሆንም አልኳት። እንደዚህማ አይሆንም ብላ አስወጣቻት። ምክንያቱም እንደዚህ አይሆንማ ላይክ ከሰው ጋር ሌላ ጉዳይ ነው። በስርዓት ነው ነገር በስርዓት መልሳለች። ያ ሚዲያ ላይ እየተመጣ በጅምላ በተለያየ ነገር ግሪሳ ይዛችሁ የሰው ስም ታጠፉ ዛሬም ነገ መጠንቀቅ አለባችሁ። እኔ ከልጆቹም አልሆንም ከሱም አልሆንም ተይዞብናል 84 ድረስ የዚህ ልጅ ተብሏል አይደለ? አሁን የሚያስይዙት እዛው ሀገር ላይ የሚኖርበትን ሀገሩን ሁሉ የሚያውቁት ጃፒ ሙሉ አማን እዚህ ጋር የሚጣሙላቸውም አሉ። እኛ እናውቀዋል። መረጃው ካላችሁ አሳልፈን እንሰጠዋል። መረጃ ሳይኖረው ግን ሳይኖራችሁ ነው የከሰሳችሁት እየተባላችሁ የርቃን ፎቶ ተይዞብናል ብላችሁ ነው ሙሉ በሙሉ የወጣችሁት። ያ መረጃችሁን አምጡ። እኛ ሐሳብ አለን የምትሉ ከሆነ ከሳሽ ነን የምትሉ ከሆነ ሀቢባም ቤትሽን ከፍተሽ ከሰሻል። ሀቢባ ባልሽ የአማን ጓደኛው ነው፣ አብሮ አደጉ ነው። መከባበር ካለበት ሰው ተከባብሮ ነው መኖር ያለበት። ገባሽ? የሀቢባ ባል ጓደኛ ነው አማን፣ አብሮ አደጌ ነው። አዎ የሰፈር ልጅ ነው። አደግ ነው። ተው ጋይስ እኔ አሁን ወደዛ እንትን ማለት ሳይሆን ሀቢባ አንተሮ አይ ነው ምንም አይፈጠርም። ከመነጋገር በፊት ትክክል ጆከር ትምጣና ይጨርሱ። ጆከር ትምጣና የእሷንም ሀሳብ እንስማ። ወደ ሌላ ነገር መሄድ አይደለ። ሀቢባ ለኛለ ልክ አሁን ሀቢባ ጥፋተኛ ነው ብላ ወታ ቪዲዮ እንደሰራችበት ሁላ ልጆቹ ይገኙ ኤቪደንስ ይምጣ። በዚህ ጥፋተኛ ቪዲዮም ሰርታለች። በዚህ እነዚህ ወንጀል የወነጀሉ ልጆችን ይዛ የምትመጣ ሀቢባ ናት። እኮ ቪዲዮም ስለሰራችበት ወንጀለኛ ከሆነ ከነ ኤቪደንስ ህግ እንዲቀርብ ማለት ነው። መረጃዋን ይዛ ትምጣ። እዚህ ጋር ወደዋትም ሊሆን ይችላል። አሁን በሷ ጉዳይ አናውቅም። ትምጣ፣ መረጃዋን ይዛ ትምጣ። መረጃዋን ይዛ ልጆቹን ይዛ ከመጣይ በኋላ እኛ እናነጋገር። ትክክለኛ መረጃው ለሱ ነው የምልህ። ልክ ወታ ቪዲዮ እንደሰራች አዳምጠኝ። ልክ ወታ ቪዲዮ እንደሰራችበት ሁላ ከነ መረጃው ኒውትራል የሆነ ሰው ቤት የፈለገችበት ቤት አንተም ጋር ጃፒም ጋር ሊሆን ይችላል ይምጡ ልጆቹ በራሳቸው፣ እሱም በራሱ ይምጣና መረጃቸው ይምጣ። ወንጀለኛ ሆኖ ከተገኘ በህግ ይጠየቃል። ማን ነው እሱ የማይጠየቀው? ምንድነው እሱ? ገባ? ምን አይነት ኮንፊደንስ ቢኖራት ነው? ምን አይነት ኤቪደንስ ቢያሳዩት ነው? ማኪ የሚለው አካውንት እኔ ለሀቢባ ልክ ያለ ይላልና አስገብተናችሁ ግን እንዳትቀልዱ። ቀልድ አይደለም። እኛ እዚህ ጋር ያለው ያ ማኪ የሚለውን አካውንት አስገቢያት። እንዴ ነው የሚሳበው? ጠፋብኝ እንዴ ማኪ። እሺ አረ ወደዛ ንቀያት። እቺ ዝም ብለው በሙድ ለመያዝ ነው እንደዚህ የሚያደርጉት። ፌክ አካውንት ነው፣ ውሸት ነው። አየሽ፣ ብሎክ አድርጋቸው እንደዚህ አይነቶቹ። ሴቶቹ ካላችሁ መግባት ከቻላችሁ ግቡና። ያኛው ምንድነው? እኔ ጃፒ ሁላችሁም ይሆኒ እኔ እዛ ላይ ሲወራ የነበረ በጣም 24000 ሰው ነው ምናምን ነበር። ራሳችንን ልናጠፋ ታደጉን፣ እኛ ሴት አይደለን ምናምን ስትሉ ነበር። እኛ ወንዶች ለእናንተ እንደማናዝን
አሁን እዛ ጋር ማውራቱና ተወርቶ ነው የቀረ ሳምንት ሊሞላው ነው አይደል ይሄ ነገር። አሁን ግን እኛ ማረጋገጫ ያለው ነገር ልጁን የሚያስይዙት ልጁ የትም የማይሄድበትን መንገድ ፈጥረንላችኋል። መረጃው ትክክለኛ መረጃው ካላችሁ ኑ ቶሎ። እናንተም ኑ ቶሎ ሳይሆን ሀቢባና ቪዲዮ የሰራችበት እኔ ለሐቅ ነው የምናገር እዚህ ጋር ልጅቷንም ገብቼ ስጠይቃ ሰድባኛለች። እኔ ብትሰድበኝ ምንም ችግር የለም። ሌላም በሱ አካውንት ገብታ እስከ ቃል ድረስ ብዙ ነገር ተብሏል። አሁን በቪዲዮ ወጣ የሚባል ከሆነ በቪዲዮ ይወጣል። እነሱም እሱ በቪዲዮ ወጣ ከተባለ ከሳሾቹም በቪዲዮ ቁጭ ብለው ያወራሉ። ትክክል ፍራንክፈርት ዘመበል ማርቆስ አሁን አንተ ያንተን መልስ አይደለም እኛ የምንፈልገው። እሷ ገብቶኛል ግን ዝም ብለህ ቁጭ በል። አዳምጠኝ። ተከሰሃል፣ ቪዲዮ ተሰርቶብሃል፣ ህዝቡም ሰምቷል አይደል? ይዛ ትምጣ እነዚህ ከሳሽ የተባሉትን ፊት ለፊት እኛንም ያስወቅሰናል። አሁን ለአንተም ጽፌያለሁ አለ። ያ ኤግዛክትሊ አይታዋላ ትመጣለች፣ ከሳሽ የተባለችው ትመጣለች። ፊት ለፊት በቪዲዮ ይወጡ ከተባለ አንተም ትከፍታለህ፣ እሷም ትከፍታለች። አንተም መረጃህን ታሳያለህ፣ እሷም መረጃዋን ታሳያለች። እኔ እርቃን ማሳያለሁ። እኔ ችግር የለም። እኛ አሁን አሳያለሁ አይደለም እርቃን ቪዲዮ አሁን አትከተው። ጆከር አንድ ጊዜ እንትን እርቃን አስገባት። ሜቢ ልጅቷ በቃል እንትን ልገባ ነው። ቃል በአበባ ቃል አትገባም። አይደለችም ቃል ይቅርታ ነገር ብትደግመት ጉድሽ ነው። አታቋርጡኝ። ሀሳቤ ልጨርስ ጋይስ። እንደዚህ ሲቆራረጥ ሪከርድ ተደርጎ እየተለቀቀ ነው። ሌላ ውስጥ የሚያስገባ የእርቃን ቪዲዮ ለሚባለው እርቃን ለተባለው ሴቶች አላችሁ እናንተ ሴቶችን 4 ሴቶችን ሀቢባ ጋር እያይዘን ቴሌግራም ላይ ልከን ያለውን መረጃ ትክክለኛውን ነገር እዛ ጋር ያለውን ታይቶ አለ የሚባል ከሆነ ማርቆስን እንግዲህ የምናደርገውን ነገር እናደርጋለን። ሴት ልጅ ላይ ይሄ ነገር እንዲደረግ ማንኛችንም አንፈቅድም። መጀመሪያ ሀቢባ ትምጣና ሀቢባ ያላት መረጃ ሀቢባ ይዛ ትምጣ እያልኩ ነው እኔ። ኖ መጀመሪያ ሀቢባ ብቻዋን ትምጣ። መጀመሪያ እሷ ማለት ነው ይሄ ቤቷን በሰፊው ከፍታ የምታወራው እሷ ነች አይደለ? ምን አይነት ማረጋገጫ ይዛ ነው ይሄን ድልስ የሰጣቻቸው ቤቱ? ወይስ ቤቷ ማሞቂያ ቤት ነው? ለኪን እንዲህ አይነት ወንጀል ተደረገ የሚባል ነገር ምን አይነት ማስረጃ ምን አይነት ኮንፊደንስ ስላገኘች ነው? አሁን የሱ አለመምጣት እዛ ቦታ ላይ ወንጀለኛ ያደርገው ባይ ዘ ወይ ግን እዛ ጋር ያዘችው በእነሱ በኩል አጥጋቢ ነገር ስላገኘች ነው እንደዚህ ደፍራ ያንን ልታረግ የቻለችው። ጋይስ ማረጋገጫ አላት ማስረጃ አላት እያለ ነይ በሏት፣ ሀቢባ ነይ በሏት። ልጆቹ መረጃ ካለ እናስይዘው እያሉ ነው እዚህ ጋር አምጡ መረጃውን አውጡ። ልጆቹ የሚምጡ እናስይዘው እያሉ አንድ ላይ ነው የምንኖረው፣ አንድ ሀገር ነው እናስይዘው እያሉ ነው። ቤታችሁን ከፍታችሁ ማስረጃ ለቪዲዮ መስራት አይደል? ለቪው ከሆነ የምትፈልጉት እንደዚህ አይነት ሰው እያመጣችሁ በጅምላ ሰው የምታስወነጅሉ ከሆነ ይሄ ትክክል አይደል? አላት የምትሉ ካላት አላትን እርግጠኛው ናቸው። አላት የምትሉ ግቡና ተናገሩ። አላት የምትሉ ከሆነ አላት የምትሉት ኑ ግቡና እናንተ ተአሳዩና ማስረጃውን እኔ እዛ ጋር ገስት ላይ ስለገባ አሁን በነጃፒ በኩል ና ተብዬ ተጠርቼ ነው የመጣሁት። አንተም እዛ ነበርክ ተብዬ እኔ እንደተጠርቼ እንደመጣሁት ሀቢባም ትምጣና ያለውን ነገር መውረድ ያለበት ሰው ይወርዳል። ማንም ሰው አይገባባትም። ማስረጃዋን ይዛ ይሄ ነው ለሴቶች ለእህቶቻችሁ ፍትህ ስጡ ተበለን። እኛ ደግሞ እነዚህ ወንድሞቻችንን እህቶቻችንን ይዘን ፍትህ በሚሰጥበት መንገድ ፍትህ ይሰጣቸዋል። አሁን ማርቆስ ከዚህ ላይ ቲክታክ አጥፍቶ መጥፋት ምናምን አይችልም። በቃ ቀጡኝ ወንድሞች፣ እናንተ አጥፍቼ ከሆነ ይሄን ኦፕን የሚባለውንም ካለ ጥሩት፣ በስርዓት መጥቶ የሚነጋገር ከሆነ ከሷ ጋር ትክክል። በዚህ የምትሰሙ ሰዎች ማለት ነው ሁሉ ጊዜ እንደዚህ አይነት ነገር ከተለመደ አንድ ሴት ልጅ ወይ ደግሞ አንድ ወንድ ልጅ ይመጣና እንደዚህ ተበድያለሁ ስላለ ብቻ የሰው ህይወት የመበላሸት ደረጃ እስኪደርስ ድረስ መቀጥቀጥ የለበትም። ይሄ መለመድ የሌለበት ነገር ነው። ይመጣል ሰው ስላየ ብቻ እየተገባ ይሄ ነው እየተባለ ዝም ብሎ በአቦሰጥ የተወራው ሁሉ ሰብስቦ መሄድ ሳይሆን ይሄው ይሄ ልጅ ቀርቧል፣ ቪዲዮ ይከፍታል፣ ፍለፊት እያዩኝ አወራለሁ ብሏል። ትመጣላችሁ ይሄ መረጃ አለኝ ብለህ በመረጃ እንጂ የትኛውም ቦታ ላይ ያለ መረጃ ማንንም መክሰስ አይችልም። እኔ ከፈለኩ ጆከርን ከሷለሁ ዛሬ መረጃ ከሆነ በሚሊዮን ይመጣልሃል 30 እያልኩ ከሆነ ቲክታኩ ከትላንት ወዲያ የሆነ ነገር ሲደረግ አይታችኋል። ከሌ ጠንቁላ ከሌ ተጠናቁላ የሚባል ይቀልድ ጨዋታ
በጣም እንደዚህ አይነት ነገር ሚዲያ ላይ እኛ ያለን ደግሞ እንደዚህ አይነት ነገር ነገ ሁላችንም ላይ ነው ይሄ ነገር የሚደርሰው። ማስረጃ አለ ግን የሴት ልጅ ገመና ነው አይወጣም የሚባለው ነገር አይሰራም። ኢየሱስ ይወት መጀመሪያ ይሄ ከሆነ ደግሞ በሴቶች መረጃው ታይቶ ትክክለኛው ነገር እኛ ደግሞ እዚህ አንተን እናንተን ውስጥ ላይ ገብታችሁ ያያችሁትን በሃይማኖታችሁ ምላችሁ ሃይማኖታችሁ የሚፈቅደውን አስብለን አለ አዎ እኛ ለኛ አውጥታችሁ አሳዩናል። ሴት ለሴት ነው አይደለም ለወንዱ አሳልፈሽ ሰጥተሻል። እነሱ ሲባል የነበረው ነገር ራሱን ሊያጠፋ ነው፣ ራሳቸውን ሊያጠፉ ነው። እንትን ላይ ነን ለሴት እንትን የላችሁም ወይ እየይይ ነው ሲባል የነበረው። ማርቆስ አንተ አሁን ካሜራ ከፍተህ እንትን ማለት ትችላለህ፣ ኑ ክሰሱኝ ማለት ትችላለህ። እዚህ ጋር ሪከርድ አድርጎ ይፖስቱታል። እንዴት ተፖስተበህ? አንተም ማስረጃ ካላችሁ በወንድሞቼ ፊት ክሰሱኝ። እኔ ችግር የለብኝም። አሁንም ቢሆን በነፃነት የሞታል በስርዓት ተናገር ማለት ብላ አስረዳ። ያ እኔ የምፈልገው እኔ የምልህ ነገር ማስረጃ ካለ ሀቢባን ማስረጃ ካላችሁ ኑ ክሰሱኝ። ወንድሞች አብሬያቸው አንድ ሀገር የምኖር ወንድሞች አሉ። ወንጀለኛ ከሆንኩ አሳልፈው ይሰጡኛል። አለቀ። መከሰስ እችላለሁ፣ በወንጀል መቀጣት እችላለሁ። ይሄን ብለህ ተናገር። እኔ አሁን የምፈልገው እኔ መረጃ ያለው በመረጃ እንደኔ በቪዲዮ ወጥቶ በስነ ስርዓት መነጋገር። መረጃ ሲባል ኦዲዮ ሪከርድ ማርቆስ ተብሎ ሊሰራም ይችላል። የኔ ድምጽ ያላችሁ መረጃ ይዛችሁ መታችሁ እኔ ይቅርታ መጠየቅ ያለብኝን ነገር ማድረግ እችላለሁ። እኔ የትም አልሄድም። ይሄ አውዶ ቴክስት ተቀናብሮ ይሄ ኤዲት ተደርጎ ምናምን ለሚባለው ነገር እኛ ደንቆሮዎች አይደለም፣ አዳማጭ ነን። እኛ እዚህ ጋር ፍትህ ለሚባለው ነገር ለሴቶች ብላችሁ ወጣችኋል። ልጁ ተወንጅሏል ያላችሁ ሰዎች ደግሞ እንቶሎና አሁን እዚህ ጋር መነጋገር ትችላላችሁ። ሀቢባን ጥሯት። በጣም አሁን ካየሁት ኮሜንቶች በብዛት ማለት ነው የሚሉትም እንደው ታውቃለህ፣ ለምንድን ነው ሀቢባ ቤት ስትጠራ ያልመጣኸው ነው። በቃ ሀቢባ ቤት ፍርድ ስላልተሰጠ ነው መሰለኝ በጣም ከንክኗቸዋል መሰለኝ። ለምንድን ሀቢባ ቤት ሆነ እዚህ ሆነ ለሴቶች ፍትህ አይደል እንዴ? ተወንጅሏል ተብሏል። እኔ የተረዳሁት አንድ ነገር አማን ሀቢባ ቤት ልጁ እየተናገረ እኮ ነው መጣው ቁጭ ብሎ ሲያወራም አይቼዋለሁ። ሀቢባ ቤት እኔ ስራ ነኝ አሁን አለቆችን አሳየኝ። እዚህ ሀገር ነጭ ዝም ብለሽ ቪዲዮ ላይ የምታሳዩ ነገር አይደለም። ድንቁርና ጃፒ ምን ሆነ መሰለ ማርቆስ አይቻለሁ። ከዛ በፊት የነበረውን ነው የምነግርህ። እኔ ቴክስት ታረግ መቸኝም ነገ አድርጊልኝ ብያት አንድ ጉዳዩ እኔ ነኝ ተከሳሽ አይደል እንዴ? እኔ ተከሳሽ ሆኜ እኔ በሌለውበት ነው ክሱን የጀመረችው። ለዛ ነው ብዬ ነበር። በዛ ቀን ራሱ ጉዳዩን ጨራርሳ ፈጻጽማ መብላ ሌሊቱን በሙሉ ሲፖሰት ነበር ያደረው። ስለዚህ ካለቀ ለምን እመጣለሁ እኔ ለእናንተ ጽፌያለሁ። ይኸውላችሁ መጀመሪያ በሰለጠነ ዓለም ላይ ዝም ብለሽ የማንንም ቪዲዮ ወይ የማንንም ፎቶ ማሳየት አትችይ። ያለ ፈቃዳቸው ያሳያል እንዴ? ምን አይነት ድድብና ነው? ይሄንን ቢያደርግ እኮ የልጅ እስር ቤት ይገባል ወይ ደግሞ ይጠየቅበታል፣ ይቀጣበታል። አይቻልም ቪዲዮ መቅረጽ እዚህ ሀገር አልክ ራሱ እሱ አላቸው ላስፈቅድ የሚፈቅዱልኝ ከሆነ ላሳይ ይችላሉ አላቸው። ከዛ ውጭ ግን ነገ እመጣለሁ ስትል እሷ ራሷ ፎቶ ለጥፋ ፈረደች። በቃ ፈረደች። እሷ አላህ ነኝ አለች፣ ፈረደች። ወላሂ ይሄ እንደዚህ አድርጓል ምናምን ብላ ፈርዳለች። እንግዲህ ሀቢባ ኦኬ ትፍረድበት፣ ይሄ ልጅ ተፈርዶበታል። ስለዚህ ማስረጃ አምጡና በደንብ አረጋግጣችሁ ይፈረድብኝ። በጀርመንም ህግ ልቀጣ። ይኸው ጓደኞች አሉ፣ ወንድሞች አሉ፣ እህቶች አሉ። በእነሱ ፊት ልዋረድ ልቀጣ። ኑ ማስረጃ አምጡ ብሏል። ፊት ለፊት ቀርቧል። ቪዲዮ ከፍቶ ተናግሯል። ማስረጃ አለን የምትሉ አሁን ሀቢባም የከሰሹ ያለ ማስረጃ ከሆነ ኦኬ ይቅርታ መጠየቅ አለብሽ። ማስረጃ አለኝ የምትይ ከሆነ አምጪና አስቀምጪ። ፌርቲሽ አማን እንደዛ ነው የሚሆነው። አዎ በቃ ሁላችን ሀሳብ ተናግረሃል፣ በቂ ነው። እዚህ ቁጭ ያለው ከትናንትናም ጀምረን ይዘን የመጣ ነው። ይሄንን ነው ገብታለች። ኦኬ ሜሪ
ሜሪ ከፍት ጠብቁኝ፣ ይቅርታ ጠብቁኝ። ቆይ እሺ፣ ቪዲዮ ልክፈት። ለጉዳዩ ነች መሰለኝ። ሌባ ሁላ ምናምን ብላችሁ አትጻፉ። እኔ ሚጣነኝ ይውልሽ ሰባት ዘርሽን እምረዳ ማስተዳደር ነኝ። ሰላም ለእናንተ ወንድሞቼ፣ እንዴት አመሻችሁ? ይሰማችኋል? እኔ እውነት ለመናገር ብዙ የቲክቶክ ሰው አይደለሁም። ይቅርታ ግን አሞኛል። ማርቆስን ጥያቄ ልጠይቀው ፈልጋለሁኝ። ከቻለ ቪዲዮ ያብራና እንደኔው ያናግረኝ። በመጀመሪያ ፊቴን አይቶት ያውቃል ወይ እኔን? እና ማስረጃ ደግሞ አለ። ማስረጃ ምላችሁ አሳረኛው ፎቶዬን ፖስቶ ሶል ቤት እኔ ሙሙዬን ማርቆስ እንደያዘና ስለምነው እንደነበረ በፈጣሪ እንትን አለኝ፣ ስክሪንሾት አለኝ። ስሜን አጠፋ። እኔ ብዙ እንኳን የሶሻል ሚዲያ ሴት ራሱ አይደለሁም። መዝሙር ከመልቀቅ ውጪ ምንም አይነት እንትን የለኝምና አይቶ እኔን ያቀኛል ወይ ይመልስልኝ። እኔ ሴት ነኝ፣ ቤተሰብ አለኝ እና ስሜ ጠፋ። ምንም በማላቀው ህዝቡን ጠይቁ። ማርያምን ስሜን አጠፋ እኔ አላቀው። ለማሽኛ እኔ ዛሬ ነው አሁን የማይሽ እውነት እኔ ዛሬ ነው የማይሽ። አሳረኛው ሌላ ማርቆስ ሌላ ነው። ታውቂኛለሽ ከዚህ በፊት ይሄው ጽፎ እኔ ደነገጥኩኝ። እኔ ራሱ አላውቅህም ማሪ ካንቺ ሰዎች በተሳሳተ ስለጻፈልሽ ሌላ ሰው ሌላ ነው ማርቆስ ይወብሻል ብሎ ስሜን እያጠፋው ነው የምትለውና ከነ ማስረጃ እኮ ነው ለሱ እንደጻፍኩለት ለእኔና ማርቆስ እንደተጻጻፍን አድርጎ አቀናብሮ አምጥቶ ስሜን አጠፋው። አሁን ይኸው ነገረሽ፣ በቪዲዮ አድርጎ ነገረሽ አይደል? እናቴ ህዝቡ ሰምቷል። አላቅሽም ማለሽ እኮ እናቱ አመሰግናለሁ። ቪዲዮውን ዝጊ እናቴ። እሺ አመሰግናለሁ። አይዞሽ እናቴ እህቴ፣ እግዚአብሔር ያክብርሽ። ወይ ተአምር። አንድ ጥያቄ ያለኝ ጆከር፣ እኔ ይኸውልህ ሙሉዬ፣ እኔ በጣም ረጅም ጊዜ ነው የምታውቀኝ። ጃፒም እንደዚሁ አሜንም እንደዚሁ አንድ ሰፈር አድገናል። ሌሎችም ሰዎች እንደዚሁ። እኔ የትም የሚሄድ ሰው አይደለሁም። ሲፈልጉ መረጃቸውን ይዘው አዘጋጅተው ሀቢባን ብትሆን እኔም ኤክስትራ መጠይቃት ጥያቄ አለ። አንድ ጌ ነው ኢሉሚናቲ ነው። መደወል አልቻልኩም። ሪከርድ አድርጌላታለሁ። ካየችው ትመጣለች፣ ካላየችው ነገ ቀጠሮ ይዘን መግባት እንችላለን። ነገ ከሰዓት እችላለሁ፣ ከሰዓት እስከ 18 ሰዓት ድረስ። አሁን በዚህ እንጠብቃትና ከቀረች ነው አሁን ነገ ቀጠሮ እንይዛ ያ ይቻላል። ከዛ ውጪ እኔ መረጃ ፈልጋለሁ። ጠብቅና ትንሽ ጠብቅ። ማርቆስ ነው ብዙ ነገር ተብያለሁና ለሱም ደግሞ ማብራሪያና መረጃ ደግሞ ፈልጋለሁ። ለማንኛውም አሁን ፈጠን አትበል አንተ። ፈጠን ስትል ከታች ላለው በምላስ ሰውን ለመደለልና ወንጀልህን ለመደበቅ ነው የሚመስለው። ማስረጃችሁን ይዛችሁ ነው። ልከሰስ በጥፋት ልቀጣ ብለሃል። ከዚህ ውጭ ምንም አይነት ንግግር የለም። መናገር ያለበት ሌላ ከታች እስከ ዛሬ 86 87 እስከ ፎቶ ሲፖስቱ የነበሩ ናቸው መናገር ያለባቸው። ተከሳሽ ነህ፣ ስሜ ጠፍቷል ብለሃል፣ ተናግረሃል። ካሜራ ከፍተህ ኑ ማስረጃችሁን ይዛችሁ ኑ ልከሰስ። እናንተ ከታያላችሁ ማስረጃ አላት። ምን ማስረጃ? አሁን እስኪ ማስረጃ አላት የምትሉ ኑ ግቡና ይሄ ማስረጃ አላት ብሉ ሀቢባ እስከምትመጣ ድረስ። ማርቆስ ጆከር ምን ታውቃለህ? አሁን 2000 ሰው እያየ ነው። ገብቷል። 2000 ሰው ዝም ብሎ የሚያይ ነው፣ ገብቶ የሚወጣል። አሁን ከዚህ ውስጥ አይኖሩም ብለህ ታስባለህ? ይኖራሉ። ግን አሁን እኛ ጋር እዚህ ማለት ነው ኢሮፕ ከሚድናይት አልፏል። ገብቷል። ጭራሽ ነገ ጧት ስራ ምናምን የሚሰራ ሰው ምናምን አለ። ቁጭ ብለው አሁን ይሄን ራሱ ጠብቀው እስከ 2 ሰዓት ምናምን እኔ አሁን ሞርኒንግ 6 ሰዓት ገቢ ነኝ። እውነቱን ለመናገር 6 ሰዓት ነው የምላችሁ እስከ 18 ሰዓት 12 ሰዓት ነው የምሰራው። ማርቆስ ራሱ ለሄደ ካንተኑ ብለህ መጠበቅ ይሄ ራሱ ትልቅ ነገር ነው። ሞርኒንግ 6 ሰዓት እኔ 4 ሰዓት ነው የምነሳው። ከዚህ በኋላ 4 ሰዓትም አትሞላም ሰዓቷ። እስከ ማታ 18 ሰዓት 12 ሰዓት ነው የምሰራው። ጃፒ ታውቃለህ የምሰራውን ስራ? ኧረ እኛም ለአንተ ስልን ነው ቁጭ ያልነው። ማርቆስ ትንሽ ማርቆስ ይገደል እያልሽ ነው። ለምን አንቺ አትሞችም? እናንተ አሁን የያዛችሁት እኔ አላማረኝም። በቃ ሚዲያ ላይ የሚደረገው ነገር ከላይ ስለተወራ ብቻ አለ። ማርቆስ
እኔ ግራ የሚገባኝ እንደዚህ አክቲቭ ያደረጉት ሰዎች ለምንድን ነው በቂ መረጃ ይዘው የማይመጡት? በቂ መረጃ ይዘው መጀመሪያ ሲጀምር ያልወቀሱት? ይሁን አንዴ ማርቆስ ኦፕን የሚባለው ራሱ ማስረጃ ላይ ብሎ በጣም ስልትሞት እንደዚህ በዶክተር በሕክምና ምናምን ሲያጥለፈልፍ ነበር። እንትና ቤት ላይ ናበሉት፣ ኦፕን ቤቱ ላይ ከፍቷል አይደል? ናበሉት። አሁን እሱ እድሜ ልኩ እኛን እንዳፋጀ የሚኖር ሰው ነው። ጆካ አንዴ ማርቆስ አንዴ ይኸውልሽ ይጨርሱ። ይኸውልሽ ሪታ ታዩና ሌላውን ነገር ያኛው ቅድም ሪካርድ ሲያሰማ ነበር። አንተ ማርቆስ ስልኩን ጠልፌ ከሴቶች ጋር የሚያወራውን ብሎ ሲያሰማ አይቼዋለሁ። እንትና ማን ነው ኦፕን የሚባለው ኦፕን ማይንድ። እኔ አሁን አንተ የሷን ሐሳብ ሳትሰማ ሀቢባን ነይ ቶሎ በሏት። እኔም ተከሳሽ እኮ ነኝ። እዛ ነበርክ ተከስሼ ነው እኔ ራሴ የመጣሁት። እዛ ነበርክ ስታራቅም ነበር ና ልጁ መጥቷል ራሱን ሊያጠራ ነው የተባላችሁ ማስረጃ ካለ ይዛችሁ ነው። እኔ ሌላ ነገር አልፈልግም። አንዴ ማርቆስ ፈጃት ያንዴ ማርቆስ እሺ ማርቆስ ወይ እየሰማሁሽ ነው። የምትጠይቃትን ጥያቄ እንደዚህ ሳትቻኮል በወረቀት ጻፈው። አስበውና ጻፈው በወረቀት። አንድ ምንም በወረቀት መጻፍ አያስፈልግም። የ84 ሴት የ84 ቆይሽ አይ እኮ ይጠይቃል። ተረጋግቶ አዳምጪ ነገሩና ጻፋት ጻፍ ሊል ብለ ጻፋት አይደለም ውሸት ከሆነ ነው ሰው የሚጽፈው። ትጠይቀዋለች ያለውን ነገር ይሄ ትለዋለች። እኔ ይሄን አላደረኩም ሲል ይሄ ማስረጃ ላይ ትላለች። ከዛ ለመሰጠት ላለበት ይሰጣል። በህግም ሆነ መጠየቅ ባለበት ይጠይቃል። አማን እሱ የሱን ቤተሰቦች ታውቃለህ አንተ አማን? አዎ አለከ በቃ ምንድነው የምትፈልጉት? እናመጣዋለን። እዚህ የተደረደርነው አው ብለን የመጣ ነው። እኔ ያንን ቀን የተባለ ቀን ወጥቼ በቪዲዮ እናንተ ትክክለኛ ማስረጃ ካላችሁ እኔ ማርቆስ ያለበትን ቦታ በደንብ ስለማቅ ትክክለኛ ማስረጃውን አምጡ፣ እኔ መክሰስ እችላለሁ። ራሱ ከፈለጋችሁ ጠበቃ ይዛችሁ ብዬ ወጥቼ ተናግሬያለሁ። ውሳም ደግሞ ማን ነው? ውሳም ማን ነው? ውሳም ነው። ውሳም ያኛው ነው የሱ ፊት አድርገው ተባለ። እንደዚህ ገብቶ ሀቢባ ቤት ከሶት እሱን የኔንም አይቷል ምናምን ብሏል። ይምጣ ይናገር ማስረጃ ካለ። ወንድ ልጅ እንደዚህ ብሎ ይናገራል። እና ጃፒ እንደዛ ጆከር እንደዛ ብዬ ማንም እንትን ያስፈልጋል። ምን ማለት ነው? ወንድ ልጅ ነው እንዴት ወሸላውን አውጥቶ እሱ ያሳይ? በኔ ፎቶ ጀንጅኗል ነው ጆከር፣ በኔ ፎቶ ጀንጅኗል ነው። ያው ማርቆስ ቅድም እንደገለጸልክ ነው። እሱም ካለ ይምጣ። አንድ ጊዜ ሪም መታለች። ሪም እየሰማች ከሆነ ልጁን እዚህ ያሉት አማን የሚባለው እስከ ቤተሰቦቹ ያውቃል። ሙሉ የምትባለው ለኛም ጓደኛ ናት። እነሱ ጋር አብራ ነው የምትኖረው። ሪምም ሪታም ሁላቸውም ማስረጃውን ሀቢባ ይዛልን ትምጣ ለህግ አሳልፈ ነው እንስጠው እያሉ ነው። እዚህ ጋር ልጁ ደግሞ ስሜ ጠፍቷል። እየሰማሽኝ ከሆነ ሀቢባ ቤት ላይ ገብተው ስሜን አጥፍተዋል፣ አላደረኩም እያለ ነው። ስለዚህ ማስረጃ ካለ አምጡና ልጁ በህግም ሆነ መጠየቅ ባለበት ይጠየቅ ነው። ልጁ ካሜራ ከፍቶ ይምጡ፣ ማስረጃቸውን ይዘው ይምጡ። ልከሰስ የትም ከቲክታክ ቀርቶ ካለበት ሀገር ላይ የትም መሄድ አይችልም። አማን እስከ ቤተሰቦቹ ያውቃል። ኃላፊነቱን ወስዶ ነው የገባው። ሌላው ተወና ጆከር የትም ላይ ገባ ኃላፊነትን እየወሰደ ነው። ሀቢባን ደውይና ጥሪያትና ትምጣ። ማረጋገጫ ልንገር። እዚህ ጋር ጋጋታው መሀል ትግባ። ቆይ እየነገርኳት ነው ጃፒ። አንድ ጊዜ ጋጋታው መሀል መቀመጥ ያለ እከሌና እከሌ ይቀመጡልኝ ትበል፣ እሱም ይቀመጣል። እኔን የሚውረድ የምትል ከሆነ ወርዳለሁ። ዮናስም ሆነ ጃፒ የሚውረድ አማንም ይውረድልኝ ካለ ማንንም እሷና እሱ ናቸው የሚጠያየቁት። መካከል ላይ ደግሞ እኛ አዳማጮች አለን። ከሳሾች ይመጣሉ። ተከሳሽ ካሜራ ይከፍታል። ከሳሾች ካሜራ ከፍተው ፊት ለፊት ቁጭ ብለው ይነጋገራሉ። ከዚህ ያለፈ ነገር እስከዛሬ 86 87 ላላችሁት ነገር እንግዲህ አላደረኩም፣ የአንድ ሲ ቪዲዮ የለኝም፣ እንደውም ገንዘቤን በልተውኛል እያለ ነው። ይሄ ነው ሪምዬ፣ ደዊና ጥሪያት። ወንጀለኛ ከሆነ ፍትህ ነው የተባለ አይደል? ሚዲያ ላይ ለፍትህ ነው አይደል የመጡት? እና ሲዘዋል አለቀ። አጥኝ ሀቅ አይፈልጉም ይመስለኛል። ሰው እዚህ ድራማ ነው የሚመቸው ይመስለኛል። እኔ እንደኔ አስተያየት አረ የምን ድራማ ማለት ድራማ ነው አለ። ተሰራ ኮረዲ ከዚህ የበለጠ ድራማ አለ።
ዮኒ አንዴ ስማ፣ አንድና አንድ ነገር ልንገር። አንድ ጊዜ እኔም ገብታለች። አንድ ጊዜ ማርቆስ ጠብቅ፣ በእናትህ ዋና ባለ ጉዳዩ እሷ ናት። ጃፒ አንድ ባለ ጉዳይ አይደለሁም፣ ግን አሁን ሀቡ ተኝታለች። ጆካ አንቺም ባሁን እኮ አብረሽ ስታራምጁ ነበር አይደል? ቁጭ ብለሽ ስትወቅሱት ነበር። ጃፒ ይቅርታ አድርግልኝ፣ እኔ በዚህ ጉዳይ ውስጥ መግባት አልፈልግም። ጃፒ በቀስታ ነው መጠየቅ። እኔ በዚህ ጉዳይ ውስጥ መግባት አልፈልግም። ሁለተኛ ነገር ደግሞ መነጋገር ከፈለገ ማርቆስ መነጋገር ከፈለገ አሁንም መድረኩ ክፍት ነው። ልጆቹ አልመጣም አላሉም እኮ መምጣት ይችላል። እኔ ግን ይሄንን ጉዳይ ውስጥ እኔም ቁጭ ብዬ ሰምቻለሁ። እንደ አንድ ሴት ልቤ ተሰብሯል፣ ሰምቻለሁ። ግን እዚህ ጉዳይ ነበር ካልከኝ አልነበርኩም። ቆይ ሪም፣ አሁን አንቺ ልብሽ የተሰበረው በቃ አምነሻል 100% አይደል ወይስ? አዎ አምኛለሁ። መረጃው ላይ እንደዛ ኮች አለሽ። አሁን ቀላል እኮ ነው። ካሉ ጥሪያቸው አሁን በቃ እኮ አሁን ልጆቹን እኔ ሞር ዲቴሉን ከልጆቹ ጋር ላወራ፣ ግን ማርቆስ እኔን ያቀኛል፣ እሱንም አውቀዋለሁ። ከዚህ በፊት አበበች የምትባለውን እናውቃታለን። ገባክ? እናውቃታለን። ማርቆስ የመጣው በአበበች ጉዳይ ነው። ሌላም ኮሜንት ሰጥተናል። እሱም ተሰምቶት ይቅርታ ጠይቋታል። ገባክ? ግን አሁን ሀቢባን ጥሪያት፣ እኔ ጆከርን ስለማከብረው እና ሚጣይን ስለማከብራት ነው። ሀቢባን ጥሪያት ሲለኝ ተኝታለች። አሁን ነገ ጆካ ቀጠሮ ሲዛትና መምጣት ትችላለች ሀቢባ። ስለዚህ እሱን ቀጠሮ እናስይዘው ነገር ማርቆስ በቃ ነገ ማክሲመም 20 ሰዓት አትወጣም ከስራ። ቴንኪው ጆካዬ። ልውረድ ሚጣይ የኔ ቆንጆ። እናመሰግናለን። ግን ሰምተሽ ቀጠሮውን ሰምተሽ ብትወርጅ መልካም አለው። ሁኔታቸውን ይሰማሉ። 20 ሰዓት ትችላለህ ማርቆስ። አይደለም ወይ አያቸው። ግን እነዚህ አሽቋላጭ አሽቃባጭ ቻውን ሪም ጃፒ አፈርስ ሀቢባ ጋር ቁጭ ብለሽ ፍርድ ቤት እንደያዘ ሰው መዶሻ ስትገበድል አዳማጭ እኮ ናት። ጆከር የሰው አትሳደብ። እዚህ ጋር የልጁ ነፃነት እንዲወጣ ከሆነ ሰው አትሳደብ፣ ማንንም ሰው አትሳደብ ከሆነ ጆከር እኔ ሀቅ ከሆነ ሀቅን ይዘህ ሁሉም ሀቅ እሷ እኮ ነው ያላቁ ማስረጃው ያለው ሀቢባ ጋር ነው አለች። እሺ ምንድነው የምትለው? አብራ ግን ቁጭ ብላ እንደ ፍርድ ቤት እና ማየት ትችላለች። መብቷ እኮ ነው። ጃፒ ተዋ። አሁንም ሰው አሁን ግን እዚህ ጋር እውነት ሀቢባ መምጣት አትችልም። ጆከር አትጨቃጨቀኝ፣ ላውራ። እውነት ይውጣ ስትባል ግዴታ ወታች ወርጄ እታች አዳምጣለሁ አይደለም። እዛ ቁጭ ብላ ክስ እንደሰማችሁ የሱም ደግሞ መከላከያውን ሲያቀርብ መከላከያውን ሰምታ አስተያየት መስጠትም ካለባት አስተያየት ትሰጣለች። ገባ? እንደዚህ አይነት ልጅቱ የመጥፋት ለሰው ልጅ ያልተረዳሃት ነገር እኮ እሷ አዳማጭ ናት። ማስረጃው ያለው ሀቢባ ጋር ነው። ሀቢባ ግዴታ ካልገባች እሷ በዛ ኃላፊነት ነው ያወራው ነው። አውርቼ እስክጨርስ ለምን ነው የማጠብቀው? አንተ ጃፒ እኔ ይኸውልህ ዛሬም ትተኛ አንተ በጣም ገርም ሰው እኔ የራሴ እኔ እኮ እያልኩ ያለሁትን ነገር መጀመሪያ ተረዳት። ልጅቱ ያለችው ማስረጃው ያለው ሀቢባ ጋር ነው። ጃፒ እኔ እኮ እያልኩ ያለሁት ሀቢባን ነው እኮ አሁን ሀቢባን ነው እኛ መናገር የምንችለው። አንድ ነገር ልንገርህ ስለሚወራው ነገር ተጠያቂ ሚጣም ነች፣ አንተም ነህ፣ እኔም ነኝ፣ አማንም ሁሉም እዚህ ውስጥ ያሉ ሰው ተጠያቂ ነው። አብረህ ቁጭ ብለሃል። አንተንም የጠየቅን እዛ ቤት ውስጥ ቁጭ ብለህ አብረህ አስተያየት ስትሰጥ ስለነበረ ነው። ከዛች ልጅ ጋርም ስትጣላም ስትነጋገርም ሀቅ ይውጣም አይውጣም ስትባባል ነበር። ብቻ ስላለህ ብቻ ትጠየቅበታለህ ሁሉም ነገር ላይ ማለት ነው። ያለ አግባብ ሰው እየተወነጀለ ነው። እቺ አሁን ሪም አይተናታል። እየወነጀለች እያለች ሀቢባ አብራ ቁጭ ብላ እየፈረደች ነበር። ገባ? ስለዚህ ሪም እኮ ወርቅ ሻጭ ነች እና አንድ ጊዜ ልጨርስ። ኧረ በእናትሽ እሺ ሚጣቆ ያዳምጪው። ሀቅ አለኝ፣ እውነት አለኝ፣ ሁሉን ነገር አወጣለሁ የምትል ከሆነ አሁን እዚህ ጋር ሲሆን አይ እኔ የታችሉህንና ምናምን ኃላፊነት ላለመውሰድ ነው። የሰውን ስም ሲጠፋ ግን ኃላፊነት ወስደሽ አብረሽ ቪዲዮ ከፍተሽ ቁጭ ብለሽ ነበር። ቪዲዮ ክፈች አልተባልሽም። ለተሰራበት ልጁ ለተሰራበት ወንጀለኛ ነህ ለተባለበት ነገር መከላከያ ቅርቤ ቁጭ ብያለሁ ካለ ማስረጃ አምጡና ክሰሱኝ እያለ ነው። ክሰሱኝ፣ ለመከሰስ ግልጽ ነኝ፣ ቪዲዮ ከፍቻለሁ፣ ግን ያለ ማስረጃ ወንጅላችሁኛል፣ ላይፌን አበላሽታችኋል እያላችሁ ነው። እሺ ልክ አንድ ነገር ልናገር። ቆይ ሚጣ አንድ ጊዜ ጫጫታ እናድርገው። ሪም እሱም አሁን ይህንን ነገር ሊናገር የቻለው እዛ ስላየሽ ነው። ጃፒ ለምን አትመጣም ያለውን ነገር የሚባለውን ነገር ነው። ሪም ደግሞ የተናገረችው ነገር ሀቢባ ጋር ስለሆነ ያለው መረጃም ሆነ ልጆቹን በእሷ ላይ ስለሆነ የመጡት
እኔም ገብቼ እንደማንኛውም ሰው አድምጫለሁ። አዎ እኔ እዛ ቁጭ ስላልኩና ልጅቷ ጋር ስለተነጋገርኩ ነው የጠራችሁኝ። ትክክል። ግን ሪምም ያለችው ምንድነው ምናልባት ያለውን ነገር ብንጠይቃት የሰማችሁን ትናገራለች፣ ያየችውን ትናገራለች። ግን ዋናው ነገር ባልተቤቷ ሀቢባ አለች። ያ የጉዳዩ ባለቤትማ ጆከር የጉዳዩ ባለቤትማ ሀቢባ ነች። አንድ ጊዜ ማውራት የለበትም። በቃ ይጨርሱ ሁላችሁ በተራው ነው። ጃፒም ደግሞ ለሪም የምነግርሽ ጃፒ ኃላፊነት ወስዶ እዚህ ጋር እኔ ማስረጃ ካላቸው አስይዛለሁ በህግ እናስይዛል ብለው ተደራጅተው ነው የመጡት። እሱም እንደዚህ የሚናገረው ያለ ኃላፊነት ስለወሰደ ነው። አሁን ጥፋት እየጠፋ ያለው ነገር እንደዚህ አይነት ነገር ሲደረጉ ቁጭ ብለን ማዳመጥም ወንጀል ይሆናል። እኔ ገብቼ ጠይቄያለሁ፣ ልጅቷም ጋር ተከራክሬያለሁ ሊያስብለኝ ይችላል። አዳምጠሃል ና ተብዬ ነው ተደውሎልኝ ተጠርቼ ነው የመጣሁት እዚህ። ልጁ ተወንጅያለሁ ጽፌልሃለሁ አለኝ። አላየሁም አልጻፍክልኝም ስለው በዚህ አካውንት ስለው ጽፌልሃለሁ አለኝ። ገብቼ ሳየው ጽፎልኛል። ያገር ቴክስት ፎሎ ስላላሪላ አላየሁትም። አሁን ላውራ። ተናገር። እሺ ማርቆስ ነገ 20 ሰዓት መምጣት ትችላለህ? 18 ሰዓት ነው ሞጣው ስላልክ ማርቆስ ነገ ዛሬ ሞርኒንግ 6 ሰዓት ነው የምጀምረው። 18 ሰዓት ነው ሞጣው። 18 ሰዓት ቤቴ ኦልሞስት እስከ 19 ተኩል ምናምን ነው የምደርሰው። ቆይ አዳምጪ። ከነገ ወዲያ ፍሪ ነኝ ቀን ሙሉ እስከ ማታ። አርብ ነው ስራ ያለኝና በፍሪ እኔም የራሴ እንትን ይባል ደክሞኝ ላወራ አልችልም። ሮብ ግን በማንኛውም ሰዓት፣ ሐሙስም በማንኛውም ሰዓት፣ አርብ ነው ሞርኒንግ የምገባው። ስለዚህ በእነዚህ ቀናቶች ማርቆስ ቀንን እንደታሳልፍ ነገ ሮብ ረፍት እኮ እኔ እረፍት ምናምን ስምህን ማጥራት ካለብህ ሽሽት ከሆነ ያዝከው ችግር የለም። እኔም ደግሞ ማገር ስላለ ችግር የለም። እኔ አልስማማም። እኔ ከነገ ወዲያ የ3 ቀን የ4 ቀን ቀጠሮ ሀቢባ ስለተኛች ነገ ይመጣል። ነገ ትመጣለህ። በቃ ነገ 20 ሰዓት ሁላችሁም እኩል አታውሩ። ኧረ እባካችሁ ማን ሰው እኮ የማንን ድምፅ አይሰማም። አንዳንድ ለምን አታውሩ? እሺ አንዳንድ አውሩ። ስለዚህ ነገ በኢትዮጵያ አቆጣጠር 4 ሰዓት ላይ ትገኛለህ። ያገኛለሁ። ችግር የለም። ኖ ስፋይንስ ፋንሲ ሹ እኔ ራሴ ስራ ነኝ። እንዴ ጀርመንኛን ያወራ እስኪ ድገሙ። 22 ሰዓት ነው የምትወጣው ጃፒ? ከ22 ሰዓት በኋላ መገናኘት እንችላለን ሁላችን። ጃፒም 22 ሰዓት በኢትዮጵያ አቆጣጠር 7 ሰዓት ላይ ማለት ነው። 21 ሰዓት እንከፍታለን። ችግር የለውም። ለእናንተ 7 ሰዓት ላይ ማለት ነው። 6 ሰዓት ምናምን ላይ እኔ በኢትዮጵያ አላውቅም። 6 ሰዓት ጆከር ሰዓቱን ይንገራቸው በየሁሉም ሀገር ያለው እኮ እኔ አሁን በኢትዮጵያ ቁርጥ ያለው በኢትዮጵያ አቆጣጠር በዚህ ሰዓት ብለን ነው የምንቀጥለው። ስንት ሰዓት ነው? እሺ 7 በቃ በኢትዮጵያ አቆጣጠር 6 ተኩል ላይ አይደለም። ቆይ እኔ ልንገርህ፣ በዚህ ሀገር 4 ሰዓት ከሆነ ኢትዮጵያ 1 ሰዓት ልዩነት ስላለ 5 ሰዓት ማለት ነው። 5 ሰዓት በኢትዮጵያ 5 ሰዓት ማለት ነው። አይደለም ልዩነት ያለው ጃፒ በቃ ስለዚህ 5 ሰዓት ነው የነገርኩህ። 5 ሰዓት ተኩል ላይ እንገናኝ። 5 ሰዓት ተኩል ላይ መገናኘት እንችላለን ሁላችንም። እኔ ከፍታለሁ፣ ጆከር ይከፍታል። ፍትሃዊ በሆነ ነገር ይህን ልጅ የወነጀላችሁ ሰዎች መታችሁ መክሰስ ጌም አላት እያሉ ነው። ሀቢባ ነገር ችግር የለውም። ሚጣ ትከፍታለች፣ ማርቆስ ትመጣለች፣ ጆከርም አለ፣ ጃፒም አለ። ትጨርሳለች እሷ በጊዜ ሰዓቷን ጠብቃ በጊዜ ትጨርስ። ሚጣ ቤትሽን ትከፍታለች፣ እንመጣለን። 5 ሰዓት ተኩል ላይ ለማንም አንናገርም። ቪዲዮ እያደረጋችሁ የለቀቃችሁ ሁሉ አላችሁ። ልክ እንደዛ እንደሰራችሁት ይሄንንም ስሩና ለቀቁ። ተደርጎ ከሆነ ሴቶች ተበድሎ ከሆነ እህቶቻችንን በድሎ ከሆነ የሚያስይዙ ወንድሞቻችን አሉ። በቃ አንድ ጊዜ ቪዲዮን ክፈትና ማርቆስ ቅጠራቸው፣ ሰዎቹን ቀርጸው ይልቀቁት። መረጃ አለን የምትሉ መታችሁ ይውጣልኝ በላንተ ስሜ ጠፍቷል። ሀቅ ይውጣልኝ።
ነገ አጥፋልኝ ተከስሻለሁ በሐሰት ተከስሻለሁ ነገ መታችሁ እኔ ጋር መክሰስ የምትፈልጉ በመረጃ ኑልኝ ብላ የከሰሳችሁኝ መክሰስ የምትችሉ ሳይሆን የከሰሳችሁኝ ስሜ ጠፍቷል እያለ ነው አይደል ያለው። የከሰሳችሁኝ ነገ በማንኛውም ሰዓት መረጃ ይዛችሁ ቀርበን መነጋገር እንችላለን እኮ። ስለዚህ ወንጀለኛ አድርጌው ከሆነ በህግ ተጠያቂ በማንኛውም ነገር ቅጣቴን እቀበላለሁ። ይሄን ብለህ አንድ ጊዜ ያ ወንጀለኛ ከሆንክ እኔ ቅጣቴን እቀበላለሁ። መረጃ ብቻ ይዛችሁልኝ ነው። ሌላ ምንም ማለት ነው። ካሜራው ይሄ እኮ አንተ ህይወት ሪካርድ አድርገው እንዲለቀቅ ነው፣ አንድ ላይ እንዲሆን ለማጥራት ነው። ያላችሁ በሙሉ እኔ የተስፋችሁ ድምጽ አይሰማም። መረጃ ያለው በሙሉ አምጥቶ መረጃውን በትክክለኛው መክሰስ ይችላል። ነገ አለው በማንኛውም ሰዓት ታሴት ይሄን ነው ማለት አለ። ነገ ከምሽቱ 5 ሰዓት በኢትዮጵያ ተኩል በኢትዮጵያ አቆጣጠር 5 ሰዓት ተኩል ጋይስ አንድ ነገር ላስረዳችሁ። ሀቢባ ቤት ላይ ተቀጥሮ ቀርቷል አይደለ? አሁን ቀጠሮ ይዞ የማይቀርበትን ነገር አማን የሰፈሩ ሙሉ ጃፒ ሪታ እነዚህን ሰዎች ይዞ መጥቶ ነው ወንጀል ተወንጅያለሁ፣ ስሜ ጠፍቷል፣ ይጣራልኝ፣ ታፍኛለሁ፣ እዛ ሄጄ መናገር አልቻልኩም፣ ሀቢባ ቤት ላይ ገብቼ ሀሳባቸውን መነጋገር። እኔ ካሜራ እስከዛሬ ከፍቼ አላውቅም። ዛሬ ካሜራን ከፍቻለሁ። ተከሳሽ ነኝ። ከሳሾቹን ካሜራቸውን ከፍተው ፊት ለፊት ቁጭ ብለው ቴክስትም ቮይስም ቪዲዮ አለ ተብሏል። ያንንም ቪዲዮ በውስጥ እንዴት መታየት አለበት ቪዲዮ ያን እዚህ አደባባይ ላይ ቪዲዮ ይታያል አይደል? ቪዲዮ በውስጥ ነው። ቴሌግራም ላይ ሰው እንመድባለን። ሰው ስንመድብ አሉሽ ተብሎ ሳይሆን እዚህ ጋር መጥቶ እንደዛ ውስጥ ላይ ገብተው ቪዲዮውን ያዩ ሴቶች በሃይማኖታቸው ምለው ነው ይሄ መረጃ አለ ለከሳሾቹ አሳልፈው ይሰጣሉ ያለ መረጃ እሱ በህግ ይጠይቃል አለበት ሀገር ላይ አለቀ። ከሳሾቹ ቪዲዮ ከፍተው ነው መክሰስ ያለባቸው። እኔ ጥያቄ አለኝ። ምክንያቱም እናንተ ሴቶቹ ማለት ነው ማህፀኔን ይዟል ለቆብኛል የምትሉ ስለሆናችሁ ማህፀንሽ ፊትሽ የተለቀቀ ከሆንሽ በቪዲዮ ወጥተሽ ለመክሰስ ምንም የሚገድሽ ነገር የለም፣ ምንም ያስቆምሽ ነገር የለም። ከሰሻል በትክክለኛ ቪዲዮ ከፍተሽ እሱም ቪዲዮ ከፍቶ ነው ቁጭ ያለው። በሰው ፎቶ ነው የሸወደኝ ብለሻል። ራሱን ፎቶ አምጥቶ ቁጭ ብሎልሻል። ትከሻለሽ። አሁን ጃፒ አንድ ጥያቄ ጠይቀው፣ እሱም ጠይቀው ማርቆስ ወይ አለው። አሁን ገንዘብ የላክላቸው ሁሉ ናቸው አይደለ? ወደ ክስ የመጡት ገንዘብ የላክበት ማስረጃ አለ? እኔ ስልኬ ፎርማት ሆኗል፣ ግን ለሀቢባ ስልክ ያለው በቃ ሀቢባ ጋር ካለ የተቀበላችሁትን ገንዘብ ትመልሳላችሁ። ወንጀላችሁ ሚዲያ ላይ በሚሊዮን የማይገኝ ማንነቱን ሐሰት ከሆነ ገንዘቡን ትመልሳላችሁ። ይሄንንም ነገር አምናችሁበት ነው። አንድ ሜሴጅ መጥቶልኛል ጆከር 50,000 እሰጣለሁ ብለህ ሀቢባ ቤት አላክማ እርዳታ ላይ አንተ ማርቆስ እኔ በቀደም ነው ምንድነው ነው ፖስቸው ነበር በቀደም እኔ ጠየቅኩት ዮኒ እኔ ፖስቸው ነበር በቀደም ለቻሪቲ ነው 50,000 ሲሆን 74,000 ልኬያለሁ። የኔ ጥያቄ ግን አሁን የደም ሜሴጅ ከዚህ ከሰው ህይወት ጋር ግን አያገናኝም። እርዳታ ወንጀሉ የመጣበት ነገር የተከሰሰበት ነገር በዛ ነው ብሎ ሜሴጅ ስለመጣልኝ ነው። አንድ ሁለተኛ ነገር አንተ ማርታ የምትባዩ አቃጣሪ ሸሌ ሌባ ነው ውጪ። እናንተ በኮመንት የምታጋግሉ ትቦለካላችሁ። ቀልድ የለም ካሁን በኋላ ማርቆስ የትም እንደማይጠፋ ልንገር። የሀቢባ ባሏ የሰፈሩ ልጅ ነው። አማን የሰፈር ልጅ ነው አይደል ማርቆስ? ባሏ የሰፈሩ ልጅ ነው። አብረው ነው ያደጉት። የሀቢባ ባል ገባ። ምናልባት ግን እነሱን አሁን እንደዚህ ላይፍ ውስጥ አናስገባቸውም። ያንን ነው የምልህ። ግን ዝም ብለህ ስትከሳሰስ አንዳንድ ጊዜ በቃ የአራዳ ልጅ ዝም ብሎ ጫና የሚፈጠርብህ ከሆነ ዝም ብለህ መቀጥቀጥ የለብህም። ነገ ጆከርን እንደዚህ ነው ምናምን ብለው የሆኑ 2-3 ሰዎች ቢመጡ አደራጅተህ መቀጥቀጥ አይደለም፣ ወይም አማንን እንደዛ ቢደረግ እንደዛ አይደለም።
ወይ ዮኒም እንደዛ ቁጭ ብለህ እስቲ ለምንድን ነው የተባለው ያ ሰው ብለህ ከሰው ጎን ለመቆም መሞከር ነው ያለብን። ስለሆነ ስለ ንጹህነት ነው። እኔም እኮ ግራ ያጋባኝ ሁላችንም ሚዲያ ላይ ቆይተናል። አሁን ቪዲዮ እንደዚህ ተደረገብኝ ሲባል ለሴት ልከው ለኛ መላክ ባይችሉ ለሴት ልከው ይሄን ቮይስ ሁሉ አሰምተው ነው እኛ አሁን እስከዛሬ እንትን ስንል የነበረው። ያሁኑ ግን ገደም ብለው እየደነሱ እየጨፈሩ እንደዚህ አይነት ክስ እኔ አይመቸኝም፣ ለኔም አልተዋጠኝም። እዛም ሂጅ ጠይቄያለሁ። ሰምቻለሁ። ይሄ ልጅ ነፃ ቢወጣ ማለት ነው መረጃ ከሌላቸው አሁን እንዴት አድርገን ነው ስሙ የሚመለሰው? በመልካምነት ኖ አሁን እኛ እንደ ህዝብ እኛ የምንመልሰው ነገር ይሄ ሰውዬ ምንም ካላደረገና ምንም አይነት ማስረጃ ከሌላቸው ለእያንዳንዳቸው የላከውን ገንዘብ እኛ ደግሞ እናስመልሳለን። ለምን ጥሩ ነገር አድርጎ መወቀስ የለበትም። ዙሮ ምንም አያመጣም ብለው ይሄን ካደረጉ መስራት ያለብን ልክ በፖስተታችሁት ልክ ደግሞ ባሉበት ሀገር በህግም ሆነ በምንም የሱን ገንዘብ መልሱ እናደርጋለን። አለቀ። ለምን የሱ ይሄ ውሸት ከሆነ ማስረጃ ከሌላቸው በሚሊዮን አይገዛም። የሱ ይሄ የተወነጀለበት ይሄ ሁሉ 84 ሴት የሞተም አለ ሁሉ ይሄ ሁሉ ነገር ተብሏል። መርዝ ጠጥታ ከሌበልታ ተመጫለሽ ስታሳይ ያልፈራሽውን እዚህ ጋር ካሜራ ከፍተሽ ቁጭ ብለሽ ማውራት ሌላ ጉዳይ ነው። ያ ከሆነ ቪዲዮ ማትከፍቱ ከሆነ ሌላ ሰው አይቷችሁ አሁንም ከሌላ ሰው በእንደዚህ እያጭበረበራችሁ ገንዘብ ትቀበላላችሁ ማለት ነው። ማርቆስ ራሱን አሳምኖ መጥቷል። አለቀ። በህግ ሊቀርብ ይሄ ነገር ነገ እንፈተዋለን። ጆከር ነገ እንፈተዋለን። ይምልታኝ 5 ሰዓት ተብሏል። 5 ሰዓት ላይ ተሰብስበን እንጠብቃለን። ሁሉም ሰው ይመጣል፣ መረጃውን ያምጣ። ካለበለዚያ ደግሞ ያው እንግዲህ ማን ወንጀለኛ እንደሆነ በግልጽ እናውቃለን ማለት ነው። ግን ነገ የመጨረሻ ነው። ነገ ሴራ እየሰሩ እንደዚህ አይነት ነገር ለመቀጥቀጥ ሰውን የበታች ለማድረግ የሚሞክሩትን ሰዎች ሁላችሁም እንድታውቁ ነው። ተናገርኩኝ። ካለበት ጨረስን በኋላ ቀጥታ ወደ ዮናስ ቶሮንቶ ነው የምንሄደው። የሱም ጉዳይ ጃፒ እኔ ይሄ ልጅ ካለበት እናንተ አሳልፋችሁ ልትሰጡ ለህግ ልትሰጡ ነው። እዚህ ጋር ራሳችሁን እንትን ብላችሁ የመጣችሁት ከሌለበት ግን ምንም አይነት ማስረጃ ከሌለ የወሰዱትን ገንዘብ ይሄ ሰው መልካም ነገር አድርጎ እንደዚህ የሚከሰስ ከሆነ እናንተ ይሄን ኃላፊነት ህዝቡ ደግሞ ከታች አለው እስከዛሬ 84 እህቶቻችን ሲል የነበረው የዚህ ሰውዬ መልካም ያደረገው ገንዘብ ደግሞ መመለስ አለበት። ወዳ ሳይሆን ተገድ በቃ የነገ ሰው ይበላል። እንውጣ። እያዳመጣችሁ ነው። ከሳሽ የነበራችሁ እያዳመጣችሁ ነው። እዚህ ጋር መጥቼ ካሜራ አልከፍትም። ለምን አይሰራም? እኔ ሴት ነኝ ምናምን ሴትነትሽን መጀመሪያ እዚህ ጋር ካሜራ የሚከለክል ከሳሽ ሆነሽ የሰው ስም አጥፍተሽ ነው የመጣሽው። እምሴን ከፍቻለሁ እያልሽ ካሜራ አልከፍትም አይሰራም። ማርቆስ አሁን የተለያየ ቤት ስለሚጠሩት የትም ቤት እንዳትገባ ጠዋት 6 ሰዓት ነው የምገባውና ስራ ኦልሞስት 4 ሰዓት ኦልሞስት 3 ሰዓት ከምናምን ነው የምገኘው። አልገባም። ራሱ ጠዋት ስራ ገቢ ነኝ። ጠቅለላ አድርጋችሁ እኔ ባልተቤቱ ማዩ እዚህ ካሜራ እየተደረገ ነው። ጋይ ስላልገባችሁ አሁን ይሄ ነገር እየተደረገ ያለው ሁሉም ሰው እንዲያውቀው ይገባል። በየጊዜው እያመጣችሁ ሰው ምንም ነገር ያልተደረገበትን ነገር ሲወነጀል ጥሩ አይደለም። ሰው ልጅ ራሱን ሊያጠፋ ሁሉ ይችላል። አሁንም እዚህ ጋር ቁጭ ያለው እውነቱ ተጣርቶለት ለነገ ትምህርት እንዲሆን ነው። ማንም የሆነ ነገር ባመጣ ቁጥር መቀጥቀጥ የለበት። አንዳንድ ሰው የመናገር ችሎታ አለ፣ አንዳንዱ ደግሞ የመናገር ችሎታ የለው። ካሜራ ክፍል የኔ ወሸላ ወይም የኔ እምስ መሰላችሁ እንድታያዘና ተልብደልና ካሜራ ይሸርሙታል። ባሉ ደህና ዳሩ። በቃ ወጡ። ቴንኪው ሁላችሁ። ደህና ደር። ነገ እንዳትረሳው፣ ሰዓት ሙላ እንዳትረሳው። ማርቅዬ ተኝ በቃ። አረ ልተኛ ነው። ያው 12 ሰዓት ነው። እኔን ጎትተህ ራሱ ወዳችኋለሁ። ሙሉዬ ቴንኪው። እሺ ጆከርም አመሰግናለሁ ስላየሁ ቴክስቱ። አይሽ አባባ እንግዲህ ነገ ወይ ወንጀለኛ ነህ ወይ ተቀጭ ነህ ወይ። አረ ችግር የለም ችግር የለም። እኔ የመጣውን እቀበላለሁ። ጥፋተኛ ከሆንኩ ችግር የለም። አብሽር ይመቻችሁ። አንገት እንደማንደፋ እርግጠኛ ሆነናል። ብቻ ደህና ደሬ ነው። አማን ሰምተሃል ወይ? አይ ቆይ እውነትህን እኮ ነው። ሪች ለትንሽ ነው። አይ እሺ እንጣል 2000 አማን በዚህ ጉዳይ ይኸውልህ ብያለሁ ከመጀመሪያም ጀምር።
እውነትም ውሸትም መውጣት ስላለባት መተና እኔ ደስ ብሎኛል። አሁን እኔ ግን ሪቻ ይተሻል ተላስክ ተዘቀዘቅን አብረን እንጂ ተወለው ሸገር ነው እንሞታለን። አለቀ ግንባር ነው እንዴ? አሁን ተቀጥቅጦ መፍትሄ